ሳምሪ የኔ ውብ እንዴ! ሰው ራሱ እንዴት እንደዚህ ተዘቅዝቆ ውበት ይደፋበታል ማለት ነው። እንዴት እንደማምር አያችሁኝ? ተዘቅዝቄ ራሱ ማለት ነው። እስኪ ውበቴን አድንቁልኝ ጋይስ። እነዚህ የአሙማሙ በጎች ማለት ነው እንግዲህ እንዴት እንዳደረጉ ማየት ትችላላችሁ። እኔ በነገራችን ላይ እንደናንተ ማሞ ጅልጅላ አንፎ ስላልሆንኩኝ መዘቅዘቅ ብርቄም አይደለም፣ እናንተንም አልሰቀስቅም። መጀመሪያ ደህና ፎሎ ይኑራችሁ። ይህ ትርኪ ምርኪ ምናምን ላይማ አታስገቡኝ ፎቶን በእናታችሁ፣ ይደብራችሁ። ደህና ቢዩ እንኳን ይኑራችሁ። እስኪ መጀመሪያ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለውን እግዚአብሔር ይመስገን ደህና ነኝ። ክብሩ ይስፋ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ አደርጋለሁኝ። ቪዲዮን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ እንደተለመደው የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ እንግዲህ በቲክቶክ ትናንትና እኔ በነገራችን ላይ እነሱን ማንሳት አልፈልግም ብያችኋለሁ። ይቺ ጦጣ ነባዬን ማንሳት መናገር ስታቆም እኔም አቆማለሁ ብያችሁ ነበረ። ጎበዝ ብትሆኑ ህሊና ቢኖራችሁ እሷን ታስቆሙ ነበር። እሷን አስቆማችሁ እኔ ድጋሚ ከተናገርኩኝ እኔን ትናገሩ ነበረ። ግን በጎች ስለሆናችሁ ምንም አስተሳሰባችሁ ዜሮ ስለሆነ እኔን ወስዳችሁ ቲክቶክ ላይ ዘቀዘቃችሁ ማለት ነው። አይዶን ኬር አለ ፈረንጅ። ምንም አይመስለኝም እኔ ምንም። ምክንያቱም ተዘግዝቄም ራሱ በጣም እንደማምር ራሴን አውቀዋለሁ። እስኪ ዘግዝቃችሁኝ ከጥፍሬ አነሳችሁ፣ ከፀጉሬ ዘለላ ወሰዳችሁ፣ ከስሜ ወሰዳችሁ አልወሰዳችሁ። ሳምሪ ነኝ፣ ሳምሪ ነኝ። ዛሬም ነገም ትናንትም ወደፊትም ሳምሪ ነኝ። ምንም ነገር አትቀንሱብኝም። በደንብ ሂዱበት ከፈለጋችሁ ማለት ነው። ግን ይሄ አያዋጣችሁም። እኔ በዚህ አጋጣሚ የነባዬና የኔን እህቶች በጣም ነው የማመሰግናችሁ። ብዙ ልጆች ልካችሁልኛል። ተው ባልኳችሁ መሰረት ትታችኋል። ያ ማለት እኔም ነኩ ነባንም ነኩ እናንተ መነካታችሁ አይቀርም ነበረ። ግን እነሱ ተዉ ስላቸው ተዉ። ስላከበራችሁኝ ከልብ አመሰግናለሁ። ምክንያቱም እኛ ባህሪያችን አይደለም። እኛ የነባ እህቶች ማስተማር የምንፈልገው ፍቅርን፣ ሰላምን፣ ደስታን ብቻ ነው። ሰው ከተናገረን በተናገረን ልክ እንናገረዋለን። አለቀ፣ 4 ነጥብ። ከዛ ውጭ ግን እንደናንተ የወረደ የዘቀጠ ስራ አንሰራም። እና ሲያረጉ አይታ ዶሮ ታንቃ ሞት ይችላል የሀገሬ ሰው። ሌላ ግሩፕ ምናምን ሲዘቃዘቅ አይታችሁ በዚህ ማንንም አትጎዱም ማለት ነው። ጎበዝ ከሆንሽ ይሄን ያደረግሽው አንቺ ገልቱ ማለት ነው። አይቼዋለሁ ቤትሽን በሼር በተደረገልኝ መሰረት ማለት ነው። ደህና ቪውም የለሽም፣ ደህና ፎሎውም የለሽም። ጎበዝ ከሆንሽ ዩቱብ ክፈች እና በዩቱብ እንደዚህ ፈትፍችኝ ማለት ነው። እኔ ልምከርሽ የእህትነት ምክሬን ማለት ነው። ቲክታክ ላይ ጊዜሽን አታቃጥሊ፣ ስራ ፈት ማለት ነው። አይ እና ለማንኛውም በዚህ አጋጣሚ ምርጥ ማለት ከልባችሁ ወዳችሁት የምትከታተሉትን ኦዲየንሶች አይወክልም። ይሄ ለተናገራችሁኝ ብቻ ነው ይሄ የሚወክለው። ወይም ደግሞ እኔን ዘግዝቃችሁ እዛ ስታሽቋልጡ ኮሜንት ላይ ላየኋችሁ ማለት ነው። በዛችሁ እንደውም እያስተዋወቅሽ መሆኑ ልንገርሽ በዛው። ይህንማ መናገር የለብኝም። ምን አይነት ማሞ ነኝ? ሳምሪ የምነካሽ ተይ፣ ብልጥሁኝ እንጂ ብልጥሁኝ እና ሂጂበት ኦኬ፣ ሂጂበት። እስኪ እኔን ሳምሪን የምትቀንሽብኝ ነገር ካለ ወይ ስሜን ትቀይሪው እንደሆነ ወይ ከለሬን ወይ ፀጉሬን ወይ አይኔን እስቲ ምን እንደምታሳጭኛ ያለሁኝ እኔን በመዘቅዘቅ ማለት ነው። አሙማሞንና ይችን ጦጣዋን ከላይ አድርገው እኔን እንደዚህ ዘቅዝቀውኛል ከፊት ላይ እንዳያችሁት ማለት ነው። እኔ ባለጌ በሆን እንደናንተ ገልብጫ መጣው ነበረ ራሴን ቀን አድርጌ እነሱን ዘቅዝቄ። ግን እኔ እንደናንተ ባለጌ አይደለሁም። ኢቨን መልስ እንኳን የሰጣችሁ የለም ከኛ ልጆች ማለት ነው። በጣም ነው ማደንቃችሁ። የነባየቶች ትለያላችሁ። ለእንደዚህ አይነት ትርኪ ምርኪ ሰው ቦታ የለንም ሲጀመር እኛ ማለት ነው። እኛ ስራና ስራ ብቻ ነው አላማችን። ገባችሁ? ስለዚህ ከበረታችሁ ካልደከማችሁ ሂዱበት። አበዛችሁ ላላችሁት ደግሞ እኔ ይችን ጦጣ ካስቆማችሁ አቆማለሁ ብዬ ነግሬያችኋለሁ። በቃ 4 ነጥብ። ካላቆመች ግን አላቆምም እኔም ማለት ነው። ይሄ በዚህ እንስማማ እና እንደዚህ እያደረጉ ብታዩ እንኳን ኮሜንት እንዳጽፉኝ ልጆች። አሁን በአዳዲስ ምናልባት ሼር ካረጉላችሁ ካያችሁት ምንም አይነት ኮሜንት እዛ ገለባ የሆነች ሴት ቤት ገብታችሁ ኮሜንት እንዳጽፉ። እኛን አይመጥነንም። እንደዚህ ትልካሻ ቦታ አንገኝም ሲጀምር ማለት ነው። በመቀጠል እንግዲህ ነባዬና ኢብሮ ትናንትና ቪዲዮ እንደሚለቁ ነግረውን
ቪዲዮ ሳይለቀቅ እስከ ምሽት ድረስ ምሽት ላይ በኮሚኒቲዋ ላይ ከፊት ላይ እንዳሳየኋችሁ የኔትወርክ ችግር ስላጋጠመኝ ቪዲዮውን ትንሽ ደቂቃ ጠብቁኝ ብትለንም እኛ እህቶቿ ግን ማታ በጣም መሽቶ ስለነበረ አትልቀቂ፣ ነገ ልቀቂልን ባልናት መሰረት የኛ አዳማጭ ትንሿ ማለት ነው እሺ ብላ ዛሬ ልለቀው ተዘጋጅታለች ማለት ነው። ዛሬ ምሽት ላይ በተለመደው ሰዓት ሁላችሁም ስልካችሁንና እጃችሁን ተጠቀሙበት ለማለት እወዳለሁ። ኮፒ ሊንክ አድርጉ። ቪዲዮ እንደተለቀቀ ምን ጊዜም ኮፒ ሊንክ አድርጉ፣ ላይክ አድርጉ፣ ሼር አድርጉ እና ደግሞ ነባና ኢብሮ ራሱ ሼር ስትደራረጉ ወዲያው አቆይታችሁ 2-3 ሰዓት ሳይሆን ወዲያው ልክ አንቺ እንደፖስተች እሱ አረ ሞት ይርሳኝ። የረሳሁት ነገር ደግሞ ማለት ነው እናንተ ቀለበት አምላኪዎች ቀለበት አምላኪዎች የምታምኑ በቀለበት በምናምን ያው ካላያችሁ አታምኑ በሚል እንደምታዩት ሁለቱም ከች ብለዋል። እንደምታዩት እጃቸው ላይ ለእናንተ ለመጠቆም ሞክሬያለሁ። ሁለቱም ቀለበት አለ። የነባዬ ከረም ብሏል። በሱም ስትነሱባት ነበር። እኔ እኮ የሰው ልጅ ሲንዘላዘል እዳ ራሱን ሲሰበስብ እዳ እንዴ! ለእናንተ ሁሉን ነገር ማሳየት አለባቸው እንዴ? እነዚህ ልጆች የሚያደርጉትን ነገር ሁሉ ለእናንተ ማሳየት አይጠበቅባቸው ምን እያደረጉ እንደሆነ ምን እየሆኑ እንደሆነ ግን ቢያንስ እንድታዩት ያው ቀለበት ሁለቱም እንዳሰሩ ወቁት። ከማን ነው ምንድን ነው አያገባችሁም፣ አያገባንም። ወደፊት አብረን እናያለን ማለት ነው። ብዙ ማቸኩሉ፣ ብዙ መንጠራራት አያስፈልገውም። ለማንኛውም እንደምታዩት እንግዲህ ሁለቱም ቀለበት አስረዋል። ከዛ በኋላ ዋናው በአይን እናንተ ያላችሁ የልብ ቀለበት ደግሞ ራሱን የቻለ ስለሆነ ይሄ ሁሉ እንድትፋቷቸው በቃ ሁሉም የራሱ ህይወት እንዳለው እንድታቁ ነው። መቼም ቀለበት ታውቃላችሁ ምን ያክል ዋጋና ቦታ እንዳለው ማለት ነው። እና እዩት ብዬ ነው ላላያችሁ ማለት ነው። ለማንኛውም ቤተሰቦች በጣም ነው የምወዳችሁ። ሼር አድርጉ፣ ላይክ አድርጉ። እንደ ሌላም ቪዲዮ ስሰራም እዩኝ እንጂ ሌላም ቪዲዮ ስሰራም ኮፒ ሊንክ ሼር አድርጉ፣ ላይክ አድርጉ እና ለማንኛውም በጣም ነው የምወዳችሁ። ቲክታክ ላይ እንደነገርኳችሁ ድጋሚ የኔ ፎቶ ተዘግዝቆ ካያችሁ ምናምን ኢቭን ለኔም ሼር አታድርጉልኝ። እናንተም ደግሞ ቤት ውስጥ አትገኙ፣ አትዩ፣ ቪው አታስቆጥሩላቸው። ስክሮል አድርጋችሁ ለፉ። እንዲያውም እንዲህ የሚያደርጉትን ብሎክ እያደረጋችሁ ለፉ፣ ድጋሚ እንዳታገኟቸው ማለት ነው። ምንም አይጠቅሟችሁም፣ ኖሮም አይጠቅሙም ማለት አይምሮ ቶሎ የሚጎዳ ሰው ምናምን አይነት ሰው ቢያገኙ እነዚህ ለመጣል ነው። ግን ደግሞ እኛ በእንደናንተ ተልካሽ አይነት ሰዎች አንጣልም፣ አንጎዳም። ብዙ ወተን ወርደን ነው ህይወትን አሸንፈን እዚህ ጋር የቆም ነው እና ምንም እንዳይመስላችሁ። ወዳችኋለሁ። ማታ እንገናኝ። መልካም ጊዜ። ቻው ቻው።